ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትላንትና አይታችኋል። እንግዲህ ማርያምን እናቴ ትሞት እና እንደም ማለት ነው እናታችሁ እንደዚህ በእናታችሁ እየማላችሁ እንደዚህ የምትሰሩት እናታችሁ ድፍት ታርጋችሁ የእውነት ነው የምላችሁ እንደም ማለት ነው በእናት እየቀለዳችሁ ጭራሽ እናት ማርያምን እያል እዛው እኔ የምላችሁ እዛው አሸኙትም የእውነት እናንተ ወንድ ከሆናችሁ የሩታ ወንድ ምንን ብላችሁ ማለት ነው። እንግዲህ ትናንትና እንደዛ ሽጉጥ ይዛችሁ እንደዛ ምሽልሉት ወይ ደግሞ እናቴ ትሙት ማርያምን ንገረኝ አብርሽ ያለበትን ካነገርከኝ እንደዛው አሸኙትም የእውነት እናንተ ወንድ ከሆናችሁ ቀበቶ ከታጠቃችሁ አሸኙትም እስከ መጨረሻ ድረስ ልክ ወንድ ልጅ ራሱ ማለት ነው ልክ እንደ ፈሪ ምናምን ሆነ ማለት ነው። እሱ ራሱ ፈሪ እኮ ነው ሲጀመር። እሱ እኮ ወንድ አይደለም ይሄ ጫታሙ ማለት ነው። ገባችሁ አይደለ? ግን የበለጠ ደግሞ የገረመኝ እነዚህ የሩታ ወንድምነ እንባዮች ማለት ነው። እናንተ የእውነት እናንተ ጎበዝ ጀግናዎች የእውነት ሽጉጥ ይዛችሁ ግን ሽጉጡ ህጋዊ ነው ወይስ ያው ኢትዮጵያ ውስጥ ታውቃላችሁ በፊት እስከ 500,000 ብር ካላችሁ ባንካችሁ ውስጥ ራሳችሁን እንድትጠብቁ ይሰጣችሁ ነበር በመንግስት በህጋዊ ማለት ነው በፊት ገና ድሮ። አሁን ግን ስንት ሚሊዮን ሲኖራችሁ እንደሚሰጣችሁ አላቅም። ራሳችሁን እንድትጠብቁ ማለት እንደዚህ ሆቴል ካላችሁ የሆነ ንግድ ምናምን ካላችሁ ይሰጣችኋል በህጋዊ ማለት ነው። ግን እሱ ራሳችሁን እንድትጠብቁ ራሳችሁን ልትከላከሉ ነው እንጂ ድራማ ልትሰሩበት አይደለም ይሰጠው የኢትዮጵያ ህግ ማለት ነው። ገባችሁ አይደለ? እንግዲህ ትናንትና ካያችሁ ግን ሽጉጥ ይዞ እንግዲህ ጫታሙን እያስፈራሩት ነበር። አብርሃም ያለበትን ካላሳየ እዚሁ እንደፋሃለን ምናምን እያሉት ነበር። በዚህ አጋጣሚ እንደ ቀልድ የምታዩት የእውነት ጥይት ኖሮ ማለት ነው እዛው ደፍታችሁ እንደ ቀልድ ያሰባችሁት እንደ ድራማ ያሰባችሁት እስከ መጨረሻው እንዳሸኙት ነው የፈራሁት ማለት ነው። ምክንያቱም ከዚህ በፊት ካያችሁት የሆነ ፊልም ላይ እንግዲህ ጥይት ጨርሰን አውጥተናል ብሎ ነገር ግን አንድ ጥይት ቀርቶ ነበር እዛ ጥይት ውስጥ እና እየተኮሱ ነበረ። ምክንያቱም ያው ፊልም ላይ ታውቃላችሁ አክት እያደረጉ እንደ እውነተኛ እያደረጉ ሲተኩሱት አንድ ጥይት ወጣ ማለት ነው። ነገር ግን ከልጅቷ እንግዲህ አመለጠ። እግዚአብሔር ሲረዳት እሷ ላይ አልወደቀም። ምክንያቱም ከሷ አልፎ ነው ወደዛ የመታው ማለት ነው ጥይቱ። ነገር ግን ጥይት እንዳለው አላወቁም ነበረ። ጨርሰን ጥይቱን አውጥተናል ብሎ ነበር እነሱ እንትን እያደረጉ የነበሩት ማለት ነው። እና አንዳንዴም እንደዚህ አይነት ገጠመኝ ስላለ ማለት ነው ሲቀብጡት ምንድነው የሚባል ነገር አለ። ሲያጌጡት ይመለጡ ነው ብቻ ምናምን አለ። የቀበጡት ለታ ሞት አይገኝም የሚባል ነገር አለና እናንተ እንደዛ እየቀለዳችሁ የሆነ እንደ ወንዶች ወይም ደግሞ ጀግኖች ሲፎክሩ ወይም ደግሞ እንደዛ ሲሰሩ አይታችሁ እኛ ስለምን ይቀርብናል ብላችሁ እንደዚህ ሲሰሩ ማለት ነው እዛው እንዳትቀሩ ነው እኔ ፈራሁት ማለት ነው። ስለዚህ ምን ማለት ፈልጌ ነው ያው ራሳችሁን ቻሉ እንደፈለጋችሁት ሁኑ እንደፈለጋችሁት ማሉ። ግን በእናትና በማርያም እያላችሁ ደግሞ ማርያምን እደፋለሁ። የእውነት አንተ ወንድ ኮንክ አደፋ የእውነት አደፋ ሲጀመር እኔ እኮ ሲጀመር ማለት ነው አንድ ሰው የሆነ ሰውን እንደዚህ በሽጉጥ እያስፈራራ እንደዚህ ለማድረግ ማለት ነው ግዴታ ካሜራ አይደቀንም። ገባችሁ አይደል? አይደቀንም። ሲጀመር የትኛው ኢትዮጵያ ውስጥ የትኛው ጀግና ወንድ ነውና ነው ሰውን እንደዚህ በሽጉጥ ሲያስፈራራ ምናምን እንደዚህ ደቅኖ የእውነት እንትን የሚለው ማለት ካሜራ ደቅኖ ለማስረጃ ምናምን የትኛው ወንድ ነው እስቲ ንገሩ? የትኛው ማለት ነው? እንኳን እናንተ መከላከያ ራሱ እንደዚህ እንትን የሚሉት አሉ አንዳንዶቹ አውቃለሁ። ካሜራ ደቅኖ እንደዚህ የሚያጠፉት ሰውን ግን ነገር ግን ደግሞ እንደዚህ ደግሞ አያደረግም ማለት ነው። እና የእውነት እናንተ ጎበዝ ከሆናችሁ ወንድ ብትሆኑ ኖሮ ብሸኙት ጥሩ ነበር። እኛም እንኳን እናርፍ ነበረ ብሸኙት እስከ መጨረሻ ማለት ነው። ግን አልሸኛችሁም። ችግሩ አስፈራርታችሁ ለቀቃችሁት ማለት ነው። እንግዲህ ቅዘኑን እንኳን እንትን እንዳይል ነው እኔ የፈራሁት። ሱሪ ላይ እንዳይለቅ ነው እንደዛ እንደፍራቸው ማለት ነው። ሽንቱንም እንዳይለቅ ማለት ነው። እና በተረፈ እንግዲህ ትላንትና አይታችኋል። ሁላችሁም አይታችኋል ብዬ አስባለሁ። እኔ የምላችሁ ቤተሰብ ትላንትና ማለት ነው እዛ እንትኖቹ ባለጌዎቹ ቤት ማለት ነው እኔ በጣም ነው የገረመኝ እኮ እኔ በጣም ገርሞኛልም ደስ ብሎኛልም። በጣም ነው ደስ ያለኝ። ምክንያቱም እነሱ ሩታ ላይ እየተጫወቱ የሆነ የበለጠ ሰውን ለመሳብ ማለት ነው የሌለ ብልግና ውስጥ ገብቶ የሌለ ውርደት ውስጥ እናት አባትን ቤተሰብን አገርን እያዋረዱ ቪዲዮ እንሰራለን የሆነ በቃ አይደለ የሆነ ለኛ የሚያስተምሩት ነገር እንዳለ ወይም ደግሞ የማንንም ኦዲየንስ አስቴት ማንንም አንሰማም። እኔ ራሴን የማቅ ልጅ ነኝ ትልቅ ልጅ ነኝ ብሎ ማለት ነው የአብርሃም የተባለ እንትን ሊጋጋ ማለት ነው። ገባችሁ አይደለ? ትላንትና የሰሩትን ቪዲዮ አያችሁ?
እንደዚህ ነው የምትወርዱት። ልንገራችሁ በዚህ አጋጣሚ እንደዚህ ውርድ ነው የምትሉት። እንደውም ማለት ነው እግዚአብሔር ይመስገን በሉ። እንደውም ትላንትና እንኳን እንደዚህ መታየቱ ራሱ እግዚአብሔር ይመስገን በሉ። እስከ መጨረሻ ነው የምትወርዱት፣ እስከ መጨረሻ። የእውነት እንደዚህ ወራዳ ስራ፣ እንደዚህ ብልግና ስራ ካላቆማችሁ ማለት ነው አንድ ቪውም ላይ ይታይላችሁ ይችላል። አንድ ቪው ራሱ ማለት ነው። ገባችሁ አይደለ? ምክንያቱም በሌሎች ዩቲዩበር መማር ትችላላችሁ። በሌሎች ዩቲዩበር ስንት ሚሊዮን ያለው እኮ ማይታይላቸው አሉ። እናንተ እኮ ልክ አለ አይደለ? አብርሃም ምንድነው የሚያስቡት ታውቃላችሁ? ልክ እንደተወደድኩኝ እቀጥላለሁ። ልክ እኔ ብልግናም ሆነ ምንም አይነት ነገር ብሰራ አልጋ ላይ ሆኜው ራሱ መርፌና ክር እንደዚህ ከሄርሜላ ጋር ተገጣጥመን እንኳን ብንለቅ ይታይልኛል። ሰው እኔን ይወደኛል፣ መቼም አይጠላኝም። ምሰራው ስራ ምንም አይነት ስራ ይሁን ይደግፈኛል ብሎ አምኖበት ነው። ገባችሁ አይደለ? ግን እንደዚህ እንደሚወርድ አላወቀም። የሱ ፎቶ የታየበት ሁሉ ሰው የሚሮጥ መስሎታል ማለት ነው። ገባችሁ አይደለ? ስለዚህ ትወርዳላችሁ። ገባችሁ አይደለ? መውረድም አለ። ምናነሳውም እኛ ነን። ኦዲየንስ ከፍ የምናደርገውም እኛ ነን። እኛ ኦዲየንስ ማለት ነው። እስቲ እንደ ሃይሚና እንደ ብሩኬ ሁኑ። እንደ ሃይሚና እንደ ብሩኬ አንደኔ እንደዚህ እብድብድም ያጫውታችሁ፣ እንደዚህ ሰውን ፈታ እያረጋችሁ ፕራንክም ምንም ሪሊ ነው አይደለም እያሉ እንደዚህም ስሩ። አንተና እኮ ሩታ እኮ ምን አታችሁ? እግዚአብሔር ነው ብላችሁ ምን አታችሁ? እናንተ ምግብ ስትበሉ እንኳን እኮ ስትሰሩ ቡና እያፈላችሁ እንኳን ሩታ እዛ እየተጫወታችሁ እኮ ቪዲዮ ብለቁ እኮ ማንም ሰው ግር ብሎ መጥቶ እናያለን እኮ አይደል እንዴ? ምንም እኮ ትርፍ የለም። ይሄን አክል መነጋገሪያ ልሁን ይሄን አክል ካላላችሁ ማለት ነው። ቲክቶክ ራሱ እንደ ድሮ አይደለም። እግዚአብሔር ይመስገን የድሮ እንትኖች ደጋፊዎች ማለት ነው። አብርሃም ሰማ አይደለ? ላንተ ብዙ መስዋዕትን የከፈሉ ላንተ ብዙ ነገር ያደረጉልህ ማለት ነው። ገባ አይደለ? ብዙ ነገርም ልክ ቤተሰቡን እንኳን እንዳንተና ለሩታና ላንተ ያደረጉትን መስዋዕት ቤተሰብ ጋር እንኳን በየቀኑ እየደውሉ ደህና ናችሁ፣ ምን ሆናችሁ ነው የጠፋችሁት፣ ምን ሆናችሁ ነው ብሎ እንኳን ያልተጨነቁ ለእናንተ የሚጨነቁ ኦዲየንስን እንኳን አንተ እንደ ቆሻሻ ነው ያየሃቸው። እግዚአብሔር ይመስገን ልባቸው ተመልሷል። ወደ እግዚአብሔር ልባቸው ተመልሷል። እራሳቸውን አውቀዋል። ስራቸውን እየሰሩ ነው። ከባሎቻቸው ጋር ተጣልተው ስራቸውን ፈቶ ብዙ መስዋዕት ለእናንተ ያላወቁት ሰዓት ያው ሰው ይሳሳታል። ፍጹም ቅዱስ አይደለንም እኛ፣ ፍጹም ሰው አይደለንም። ገባችሁ አይደለ? ሰው ይሳሳታል። ተሳስቶ የዛ ሰዓት ብዙ መስዋዕትን ከፍሏል ለአብርሽና ለሩታ። ነገር ግን እግዚአብሔር ይመስገን ሰው አይደለ? ተመልሰዋል። ወደ ራሳቸው ተመልሰዋል። ልብ ገዝተዋል። እኔ በጣም ነው ደስ ያለኝ። እግዚአብሔር ነው የምላችሁ። እግዚአብሔርን በጣም ደስ ብሎኛል ወደ ራሳችሁ ስለተመለሳችሁ። ይህ በፊት ኦዲየንስ ማለት ነው። ያሁኑ ትንሽ ያሽቃብጡ፣ ሲተውት ድረስ ትንሽ ያሽቃብጡ። ልክ እንደነዙ እንደ በፊቱ እንትን ሲሆኑ ድረስ ያሽቃብጡ እና ብቻ በጣም ደስ ብሎኛል። እግዚአብሔር ነው የምላችሁ የበፊት ኦዲየንሶች ስለተመለሱ ማለት ነው። እነሱ እንደ በፊቱ የበፊቶች እስካሁን ይጣሉልኛል፣ እስካሁን ይባላሉ ብሎ እንትን ብሎ ነው ማለት ነው። አንድ ቀን ጎጥቶ እንኳን የመዳን ቀሞች ለምን እንደምትጣሉት እንኳን ያላሉ እነዚህ ሆዳደሮች። ብቻ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።